ካሽ ፍሎ ስቴትመንት ባለፈው አንድ ቪዲዮ ለቅቄላችሁ ነበር። ያው አጠር ያለ ቢሆንም ካሽ ፍሎ ስቴትመንት ያው ሁለት አይነት ካሽ ፍሎ ስቴትመንት ወይም ደግሞ ሁለት አይነት ካሽ ፍሎ አለ፣ ዳይሬክት እና ኢንዳይሬክት ብዬ ነግሬያችኋለሁ። ዳይሬክቱ ያው ቀለል ያለ ማንኛውም ሰው ሲምፕሊ ወጪና ገቢውን ሊያሰላበት የሚችልበት ሜተር ነው። ያን ያህል ለትልቅ ድርጅት ወይም ደግሞ ሪፖርት ውስጥ የሚካተት አይደለም። ካሽ ፍሎ ኢንዳይሬክት ሜተድ ግን በሪፖርት ውስጥ የሚካተት ካሽ ፍሎ ስቴትመንትን ለማዘጋጀት የምንጠቀምበት የካሽ ፍሎ አዘገጃጀት ነው። ስለዚህ ማንኛውም ድርጅት የካሽ ፍሎ ስቴትመንት ሲያቀርብ ኢንዳይሬክት ካሽ ፍሎ ስቴትመንትን ተጠቅሞ ነው ማለት ነው የሚያቀርበው። ያ ማለት እንግዲህ ካሽ ፍሎ ኢን ኤንድ አውታችንን ኔት ባላንስ ለማወቅ የሚረዳን ሜተድ ነው ማለት ነው። ስለዚህ እሱን ዛሬ ልነግራችሁ ነው። ይህን ቪዲዮ እስከ መጨረሻው መከታተል አለባችሁ። ላይክ እና ፎሎ ያላረጋችሁ ላይክ እና ፎሎ እያደረጋችሁ ጠብቁኝ። አሁን ወደ ማብራሪያው እንገባለን፣ ተከታተሉ። ስለዚህ የካሽ ፍሎ ስቴትመንት አሰራር በኢንዳይሬክት ሜተድ ላይ ስናይ ሶስት ሴክሽኖች እናገኛለን። አንደኛ ከኦፕሬሽን አክቲቪቲ የምናገኘው ካሽ አለ፣ ከኢንቨስቲንግ አክቲቪቲ የምናገኘው ካሽ አለ፣ ከፋይናንሲንግ አክቲቪቲ የምናገኘው ካሽ አለ ማለት ነው። ኢንፍሎም ሊሆን ይችላል፣ አውትፍሎም ሊሆን ይችላል። ስለዚህ ከነዚህ ከሶስቱ ሴክሽኖች የምናገኘው የካሽ እንቅስቃሴ አለ፣ አውትፍሎ ወይም ደግሞ ኢንፍሎ ይኖራል ማለት ነው በኢንዳይሬክት ካሽ ፍሎ ሜተድ ጊዜ ማለት ነው። ስለዚህ እነዚህን በዝርዝር እናያቸዋለን ማለት ነው። እነዚህ ተጠቅመን ስለሆነ የምንሰራው ከነዚህ ሶርሶች ያገኘናቸው ካሽና ካሾችን ስለሆነ ካሽ ስቴትመንት ወይም ደግሞ ካሽ ፍሎ ስቴትመንት የምናዘጋጀው ማለት ነው። ስለዚህ ኤግዛምፕል ላይ ስናይ የካሽ ፍሎ ስቴትመንት ኢንዳይሬክት ሜተድ ነው። ያው ካምፓኒ ኤክስዋይዝድ ነው ይር 2024። ስለዚህ ኢንካም ስቴትመንት ለምን መጣ እዚህ ጋር? ከኢንካም ስቴትመንት ምን እንወስዳለን? ኦፕሬቲንግ አክቲቪቲ ስለሆነ ኢንካም ስቴትመንት 50,000 ኔት ፕሮፊታችን አለ ከኢንካም ስቴትመንት ላይ የምናገኘው፣ ዲፕሪሲዬሽን አለ ከኢንካም ስቴትመንት ላይ የምናገኘው። ስለዚህ ባላንስ ሺት ደግሞ አካውንት ሪሲቬብል አለ፣ ኢንቨንተሪ አለ፣ አካውንት ፒብል አለ። ከባላንስ ሺት ደግሞ እነኚህን እንወስዳለን፣ ምክንያቱም ኢፌክት ስላላቸው ወይም ደግሞ ካሽ ፍሎ የሚነካው ባላንስ ሺት በእነዚህ ላይ ይሆናል ማለት ነው። አሁን የምንሰጠውን ኤግዛምፕል ከነዚህ እንወስዳለን ማለት ነው። ሌላም ሊወስድ ይችላል፣ ግን አሁን አንድ ኤግዛምፕል እኛ የምንወስደው ከባላንስ ሺት እና ከካሽ ፍሎ ከኢንካም ስቴትመንት እነኚህ ይሆናል ማለት ነው። ለኤግዛምፕል ያክል ስለሆነ ለዚህ ካሽ ፍሎ ስናዘጋጅ የፋይናንሻል ስቴትመንቶቻችን ኢንካም ስቴትመንት እና ባላንስ ሺት ላይ የምንወስዳቸው አሉ። ባላንስ ሺት ያው ወርኪንግ ካፒታላችን አጀስት ለማድረግ ስለምንጠቀምበት ማለት ነው። በስቴፕ ዋን ላይ ስናየው ወይም ደግሞ ቅድም ያልነው ኦፕሬቲንግ ከሶስቱ የመጀመሪያው ኦፕሬቲንግ አክቲቪቲ ነው ማለት ነው። ስለዚህ ኦፕሬቲንግ አክቲቪቲ ላይ ኔት ኢንካም አለ ብለናል 50,000 ከኢንካም ስቴትመንት ላይ ያገኘ ነው። ዲፕሪሲዬሽንም ከዛው ከኢንካም ስቴትመንት ላይ ያገኘ ነው። ስለዚህ እሱን እንወስዳለን። አካውንት ሪሲቬብል ብለናል ቅድም ባላንስ ሺት ላይ ያለው 5,000 እንወስዳለን። ኢንቨንተሪም አለ፣ አካውንት ፒብልም አለ። ስለዚህ ኦፕሬቲንግ አክቲቪቲ ላይ እንደኛ አሉ። ስለዚህ 50,000 ካሻችንን ይጨምራል፣ ዲፕሪሲዬሽንም ካሻችንን ይጨምራል። ለምን ይጨምራል ብንል እዚህ ጋር ኢንካም ስቴትመንት ካሻችን እኛ ኢንካም ስቴትመንት ላይ የምናገኘው ኔት ፕሮፊት 50,000 ብር ነው። ስለዚህ ኤክስተርናል 50,000 ብር አገኘን። ስለዚህ ካሻችን ጨመረ ማለት ነው። ዲፕሪሲዬሽን ወይም ነን ካሽ ነው። ይሄ ዲፕሪሲዬሽን የሚባለው ካሽ ሳንከፍል ወይም ደግሞ ካሽ ሳንቀበል ያገኘነው 10,000 ብር አለ። ያ ማለት ዲፕሪሲዬሽን ለምን ፕላስ ሆነ ብላችሁ ጠይቁኝ። እዚህ ጋር ለምን ፕላስ እናደርጋለን ብላችሁ ጠይቁኝ። ካሽ ሳናወጣ ስለዚህ ካሽ አላወጣንም። ካሽ ካላወጣን ግን ካሽ ማይነስ ማድረግ አንችልም። ምን ይሆናል? ካሽ መክፈል ነበረብን። ኤክስፔንስ ስለሆነ ካሽ መክፈል ነበረብን፣ ግን ነን ካሽ ስለሆነ አልከፈልነውም። ስለዚህ ስላልከፈልነው ብራችን እኛ ጋር አለ ማለት ነው። አልቀነሰም ብራችን ማለት ነው፣ ወይም ካሻችን አልቀነሰም። ምክንያቱም የማይከፈል ነን ካሽ ስለሆነ። ካሽ የሚከፈል ቢሆን ኖሮ ማይነስ ነበር የሚሆነው፣ ምክንያቱም ካሽ በ10,000 ያክል ከኛ ስለሚወጣ ማለት ነው። ስለዚህ አሁን ስላልከፈልነው ፕላስ ነው የምናደርገው፣ ምክንያቱም ከኛ አልወጣም፣ ግን እንደ ወጪ ይዘነዋል ማለት ነው። ስለዚህ ከኛ ስላልወጣ ካሻችንን ይጨምርልናል ማለት ነው። ዲፕሪሲዬሽን ፕላስ የሆነው እዚህ ጋር ለዚህ ነው ማለት ነው። አካውንት ሪሲቬብል ደግሞ ማይነስ የሆነው እዚህ ጋር ለምንድን ነው? አካውንት ሪሲቬብላችን ለምንድን ነው አልተሰበሰበም? ገና ብር የለንም፣ ገና በአየር ላይ ያለ ወይም ደግሞ በክሬዲት ያለ ስለሆነ ካሽ የለንም። ስለዚህ ካሻችን ይቀንሳል። በምን ያክል? በ5,000 አካውንት ሪሲቬብል ላይ 5,000 ብር ተንጠልጥሎ ይታያል። የሚሰበሰብ ብር ግን ያልተሰበሰበ ነው። ስለዚህ ያልተሰበሰበ ስለሆነ ካሽ በጥሬው ስለሌለ ካሻችን ቀነሰ ማለት ነው። ማይነስ እናደርገዋለን ማለት ነው። ኢንቨንተሪም እንደዚሁ 3,000 አለን። ስለዚህ ኢንቨንተሪ ክሪዝ ኢንቨንተሪ በ3,000 ይላል ማለት ነው። ስለዚህ እዚህ ጋር አሁን አስተውሉ ዲክሪዝ ነው የሚለው እዚህ በ3,000 ቀነሰ ይልና በደንብ አስተውሉ። ፕላስ የሚለውን ምልክት እዩ በደንብ ፕላስ ነው በኢንቨንተሪ ጋር ያለው። ዲክሪዝ ኢን ኢንቨንተሪ በ3,000 ይላል። በ3,000 ኢንቨንተሪያችን ቀነሰ ይላል እንጂ ዝም ብሎ ኢንቨንተሪ 3,000 አይደለም የሚለው ፕላስ ብሎ ዲክሪዝ ኢን ኢንቨንተሪ ነው ያለው። ስለዚህ ኢንቨንተሪያችን የሚቀንሰው ምን ሲሆን ነው? ስንሸጠው ነው። ኢንቨንተሪ የሚቀንሰው ምን ሲሆን ነው? ሲሸጥ ምን ይሆናል? የሆነ እቃ ስንሸጥ ብር እናገኛለን አይደል? ስለዚህ የኢንቨንተሪው መቀነስ የኛን ካሽ ጨመረልን ማለት ነው፣ ምክንያቱም ብር ስላገኘን ማለት ነው። ስለዚህ ለዛ ነው ፕላስ አድርጎ ዲክሪዝ ያደረገው። ፕላስ ያደረገው ምን ነው? ካሹን ነው ያደረገው፣ ጨምሮልና ካሹን። ዲክሪዝ ያለው ግን ኢንቨንተሪውን ቀነሰ። ለምንድን ነው የቀነስ ነው? ስለሸጥ ነው ቀነሰ ኢንቨንተሪያችን።
ስለዚህ ካሽ ፍሎአችንን ይጨምራል። ለዛ ነው ፕላስ ያደረገው። ኢንክሪዝ ኢን አካውንት ፔብል ይላል። አካውንት ፔብል ኢንክሪዝ ማለት እዳችን በጨመረ ቁጥር እየከፈልን አይደለም ማለት ነው። ስለዚህ በ7000 እዳችን ጨመረ፣ የሚከፈል እዳ ግን አልከፈልንም። ስለዚህ አሁንም ካሽ አለን ማለት ነው። ፕላስ ነው የሚያደርግልን። ካሻችን አሁንም እጃችን ላይ እንዳለ ነው። ስለዚህ ካሻችን አልቀነሰም፣ ፕላስ ነው ያደረገው። ስንከፍለው ነው የሚቀንሰው። ምክንያቱም አካውንት ፔብል ኢንክሪዝ ነው ያለው። ስለዚህ አካውንት ፔብል ማለት ተከፋይ ማለት ነው። ተከፋያችን ጨመረ ማለት ካሻችን ጨመረ ማለት ነው። ምክንያቱም አልከፈልንም። ብንከፍል ቀነሰ ቢሆን ኖሮ ግን የቀነሰው ለምንድን ነው? ስለከፈል ነው የሚሆነው። ስለዚህ ፕላስ ነው የሚለው አሁን ካሻችንን ጨመረልን ማለት ነው። ላይ ያለው ለምሳሌ ኢንክሪዝ ኢን አካውንት ሪሲቬብል ይላል። ዲክሪዝ ኢን አካውንት ሪሲቬብል ይላል። ዲክሪዝ ኢን አካውንት ሪሲቬብል ማለት ማለት ነው ምን ማለት ነው? ተሰብሳቢያችን ጨመረ ይላል። ተሰብሳቢ ከጨመረ ብዙ ያልተሰበሰባለን ማለት ነው። ብዙ ያልተሰበሰባለን ማለት ደግሞ ካሽ የለንም ማለት ነው። ስለዚህ ይቀንስብናል። ለዛ ነው ማይነስ ያደረገው። ስለዚህ እነኚህን ኦፕሬቲንግ ላይ የምናገኛቸውን በደንብ ማስተዋል አለባችሁ። ስለዚህ እነኚህን አራቱን በኦፕሬቲንግ አክቲቪቲ ላይ አገኘናቸው ማለት ነው። ስለዚህ ኔት ካሽ ስንት ይሆናል? ከዚህ ከኦፕሬቲንግ አክቲቪቲ ያገኘ ነው። ኔት ኢንካም አለ። ከኢንካም ስቴትመንት የምንወስደው ምንጊዜም ኢንዳይሬክት ሜተድ ከኔት ኢንካም ወይም ደግሞ ከኢንካም ስቴትመንት ነው የሚነሳው። ኢንካም ስቴትመንት ደግሞ ማለት የመጨረሻው ኔት ኢንካም ማለት ነው። ከዛ ነው የሚነሳው ኦፕሬቲንግ አክቲቪቲ ማለት ነው። ኢንካም ስቴትመንት ማለት ያው ኦፕሬቲንግ አክቲቪቲያችንን ካልኩሌት አድርገን ኔትና ትርፍና ኪሳራችንን የምናውቅበት ነው። ስለዚህ ትርፍ አለን 50 ሺህ ወሰድን ማለት ነው። ዲፕሬሲሽንም ከዛ ወሰድን። ስለዚህ እነኚህን ከኦፕሬቲንግ አክቲቪቲ ወሰድን። ኦፕሬቲንግ አክቲቪቲ ላይ ያገኘነው ካሽ ኔት ካሽ ስንት ሆነ? 65 ሺህ ሆነ። 50 ሺህ ሲደመር 10 ሺህ ሲቀነስ 5 ሺህ ሲደመር 3 ሺህ ሲደመር 7 ሺህ 65 ሺህ አጠቃላይ ከኦፕሬቲንግ አክቲቪቲ የካሽ እንቅስቃሴ አለን ማለት ነው። ይህን አሁን በደንብ አንደርስታንድ ማድረግ አለባችሁ፣ ማይነስ እና ኔጌቲቭ ለምን እንደሆኑ ማለት ነው። ወደሚቀጥለው ወደ ሁለተኛው ስንሄድ ወይም ሁለተኛው የካሽ ፍሎ ሴክሽን አንደኛው ኦፕሬቲንግ አክቲቪቲ ነው። ሁለተኛው የኦፕሬቲንግ ሴክሽን ስናይ ኢንቨስቲንግ አክቲቪቲ ብለናል። አንደኛው ኦፕሬቲንግ አክቲቪቲ ነው። ሁለተኛው ከኢንቨስቲንግ አክቲቪቲ የምናገኘው ነው ብለናል። ኢንቨስቲንግ አክቲቪቲ ማለት እንግዲህ እቃ ስንሸጥ፣ ማንኛውንም እቃ ስንሸጥ የምናገኘው ካሽ ይኖራል። ስለዚህ ፐርቼዝ ኦፍ ኢኩፕመንት ፐርቼዝ ነው ያደረግነው። ስለዚህ ማይነስ ነው የሚሆነው። ፐርቼዝ ስላደረግን ካሻችንን ቀንሷል። እዚህ ጋር እንዳትሸወዱ፣ ፐርቼዝ ነው ያለው፣ ሴል አላለም። ፐርቼዝ ስላለ ገዛን በ20 ሺህ ብር። ስለዚህ ኔት ካሽ ዩዝድ ኢን ኢንቨስቲንግ 20 ሺህ ማይነስ ነው ማለት ነው፣ ቀንሶብናል። ስለዚህ ኢንቨስቲንግ አክቲቪቲ ማይነስ 20 ሺህ አገኘን ማለት ነው። መጨረሻ ላይ ሶስቱ ስለምንደምራቸው የየራሳቸውን ካልኩሌት ማድረግ ስላለብን ነው። ሶስተኛ ላይ ከፋይናንሲንግ አክቲቪቲ ወይም ከብድር ሊሆን ይችላል፣ ከዲቪደንድ ሊሆን ይችላል። ስለዚህ ሎን ሪሲቭድ ነው ያደረግነው። ፋይናንሲንግ አክቲቪቲ ሶስተኛ ላይ ሎን ሪሲቭድ አድርገናል። ብር 30 ሺህ ተቀብለን፣ ስለዚህ ካሻችንን ጨመርን። ሎን ሪሲቭድ 30 ሺህ ብር፣ ስለዚህ ካሽ ጨምሯል ማለት ነው። እዚህ ጋር በፋይናንሲንግ አክቲቪቲ ካሽ ጨምሯል 30 ሺህ። ዲቪደንድ ፔድ፣ እዚህ ጋር ደግሞ ፔድ አድርገናል ለዲቪደንድ ወይም ደግሞ ለሼር ሆልደሮቻችን ከፍለናል። ዲቪደንድ ከፈልን ማለት ካሽን ቀነስ ማለት ነው። ማይነስ 10 ሆኗል ማለት ነው። በቀርኖፍ ውስጥ የተቀመጠው ማይነስ ለማለት ነው። ሎን ሪሲቭድ አድርገናል፣ ብር ተቀብለናል ወይም ከብድር ብር አግኝተናል፣ ካሻችንን ጨመረ። ግን ፔድ አድርገናል በዲቪደንድ በኩል 10 ሺህ ቀነሰ ማለት ነው። ጠቅላላ ስንት ይሆናል? 20 ሺህ ይሆናል ማለት ነው። ምክንያቱም 30 ሺህ ተቀበል 20 ሺህ ይሆናል ማለት ነው። የሚቀረው 10 ሺውን ስለከፈል ነው። ስለዚህ ከሶስቱ አክቲቪቲዎች ያገኘናቸው ካሾች ኔት ካሻቸውን አግኝተናል 20 ሺህ፣ እዚህ ጋር 20 ሺህ አግኝተናል፣ እዛ ጋር ማይነስ 20 ሺህ ያገኘነው፣ የመጀመሪያው ላይ 65 ሺህ አግኝተናል። ስለዚህ ኔት ካሻችን ባላንስ ማሳየት ያለበት ጠቅላላ ድምር ስለሆነ የኔት ካሻችን መጨረሻ ላይ እናገኘዋለን። ስለዚህ የኢንዳይሬክት ሜተድ የካሽ ፍሎ አሰራር ከነዚህ በሶስት መልኩ ተከፋፍሎ፣ ምክንያቱም የካሽ የምናገኝባቸው አክቲቪቲዎች ናቸው። ስለዚህ ከሶስቱ አክቲቪቲዎች ያገኘናቸውን ካሾች ካልኩሌት እናደርጋለን። በአራተኛ ደረጃ ላይ የምናገኘው እንግዲህ የመጨረሻው ቶታል ካሽ ፍሎአችን ነው ማለት ነው። ከሶስቱም አይነት እንደዚህ ስንዘረዝረው እዚህ ጋር ካሽ ከኦፕሬቲንግ አክቲቪቲ ቅድም 65 ሺህ አግኝተናል፣ ከፖዚቲቭ ነው ማለት ነው። ካሽ ፍሮም ከኢንቨስቲንግ አክቲቪቲ ፐርቼዝ ያደረግነው ኢኩፕመንት 20 ሺህ ማይነስ አድርጎብናል። ስለዚህ ማይነስ ነው። ካሽ ፍሮም ፋይናንሲንግ ወይም ከብድር ያገኘነው አለ 30 ሺህ፣ ከዛ ላይ ዲቪደንድ የከፈልነው ተቀንሶ 20 ሺህ መጣ ማለት ነው። ስለዚህ ካሽ ፍሎአችን የመጨረሻ ባላንስ የሚሆነው 65 ሺህ ነው ማለት ነው። ይሄ ካሽ ፍሎ ስቴትመንት የሚያሳየው 65 ሺህ ነው ማለት ነው። 65 ሺህ ኔት ኢንክሪዝ ኢን ካሻችን በ65 ሺህ ጨምሮ ባላንሳችን ያሳያል ማለት ነው። ስለዚህ ይህንን ለትንሽ ቀለል ባለመልኩ ለማሳየት ነው የሞከርኩት። አሁንም የማይገባችሁ ከሆነ ወይም ደግሞ ካልገባችሁ ማይነስ ፕላስ የሚደረገው ወይም ጨመረ ቀነሰ የሚለውን በደንብ የማይገባችሁ ከሆነ ኮሜንት ላይ አሁንም እንድታሳውቁኝ ይፈልጋለሁ። በደንብ አሳያችኋለሁ ማለት ነው። ፋይናሊ ሪዛልቱ እንግዲህ ፋይናል የካምፓኒ XYZ ካምፓኒ ካሽ ፍሎ የሚያሳየው ኦፕሬቲንግ አክቲቪቲ 65 አግኝተናል፣ ኢንቨስቲንግ 20 ሺህ ማይነስ አግኝተናል፣ ከፋይናንሲንግ ደግሞ 20 ሺህ ገቢ አግኝተናል። ጠቅላላ ኔት ካሻችን ስቴትመንት ላይ የዚህ ድርጅት 65 ሺህ ማለት ነው። በቀላሉ ቀለል ባለ ብዙ ሳይወሳሰብ ወይም ደግሞ ሳላበዛውን ያመጣውላችሁ ማለት ነው። በሚቀጥለው ቪዲዮ እንግዲህ እናንተ በምትሰጡ ኮሜንት መሰረት ሄዳለሁኝ። ሁለተኛ
በሌላ ቪዲዮ የምንገናኝ ይሆናል። አስ ክሊር ካልሆነላችሁ እንግዲህ ባጭሩ እዚች ጋር ለማሳየት ሞክሬያለሁ። ኦፕሬቲንግ ማለት እንግዲህ ዴይሊ ቢዝነስ የምናንቀሳቅሰው ወይም ደግሞ ኦፕሬሽናችን ላይ የምናገኘው ካሽ ማለት ነው። ወይም ደግሞ አጀስት ፍሮም ኔት ኢንካም ከኔት ኢንካም ይነሳል ብያቸዋለሁ። ኦፕሬቲንግ አክቲቪቲ ያው ኢንካም ስቴትመንት ላይ የምናገኛቸው ማለት ናቸው። ኢንቨስቲንግ ደግሞ ባይንግ ኤንድ ሴሊንግ ኦፍ አሴት ነው። ቅድም ኢኩዊፕመንት ፐርቼዝ አድርገን ያልነው ስለሆነ ፋይናንሲንግ ደግሞ ሎን እና ዲቪደንዶች ላይ ያካትታል። ስለዚህ ለዛሬ ይህንን ነው ይዤላችሁ የመጣሁት። ካሽ ፍሎ በሚቀጥለው በሌላ ቪዲዮ እስከምንገናኝ